ከትላንት ወዲያ አይደለም የማወራችሁ። እኔ እብድ ታውቃላችሁ፣ እብድ ነኝ። በቃ ኦልሬዲ እያበድኩ ነው ሳይሆን እብድ ነኝ እኔ። ጸልያለሁ፣ በጭንቀት አብጃለሁ። እስከ ዛሬ የት ነበርሽ ካላችሁ ትዕግስት ላይ ነበርኩ። ሰብር የሚባለውን ነገር እስኪ ሰብሬ እየጠበቅኩት ነበር አላህን ፈረጃውን እስከሚያቀርብልኝ። አሁን ግን በቃኝ። አሁን ሰብሬ አለቀ በቃ። እስከ ዛሬ የት ነበርሽ ለዚህ ንግግር ካላችሁኝ እኔ አሁን ሰብሬን ጨርሻለሁ። እንኳን እኔ ነብዮቹ ራሱ አልሰበሩም። እንደኔ አይደለም። ሶሪ አይችሉም። በቃ ሰብሩን አይችሉትም። እያንዳንዱን እንትን ብትሉ ብዙ አመት ሊሰብሩ ይችላሉ፣ ግን ራሳቸውን እየጎዱ ነው። አሁን ሰብሪ ለምትሉ ሰዎች ነው የምላችሁ። ወላሂ ሰብር ያለው ስንት አመት ሙሉ ሰው ቢኖርለት እናት ከሌለው፣ አባት ከሌለው፣ እህት ከሌለው፣ ቤተሰብ ከሌለው፣ ኦኬ የሚፈቅረው ሰው እንኳን ከሌለ መኖር አይችልም። እንዴት ነው የሚገባችሁ? እንዴት የምትረዱት? እንዴ ማፈቅረው ሰው ጋር ካልኖርኩ፣ ቤተሰብ እናትና አባት ከሌለኝ፣ ልጅ ስለ እኔ ማማ ማትለኝ ከሆነ እሷ አልፈርድባትም። አላህ የመጣባት ነገር ነው። አላህ ይላችሁ እያበላኝ እያጠጣኝ ነው፣ ግን ፍላጎት እየሞላልኝ አይደለም። እየበላው እየጠጣው ነው። በቃ ጤነኛ ነኝ፣ እየበላው እየጠጣው ነው። ግን ጤናዬንም ምግቤንም ምኔንም አመስግኝ እንድሆን የሚያደርገኝ አንድ ሰው ፈልጋለሁ ከጎኔ። አንድ ሰው፣ ሌላ ሰው ራሱ አልፈልግም። ቆንጆ ሚሊያርዴር እንትን ቢሰበሰብ አልፈልግም። እኔ የምሬን ነው የምላቸው አልፈልግም። እንዴ እኔ ፋስል ሜካፕ ስቀባ ስለብስ ቲክቶክ ስፖስት እኔ ደስተኛ የሆንኩ ይመስላችኋል? እየሰበርኩ ነው፣ እየታስኩ ነው፣ ማስታገሻ ራሴን እየወጋሁ ነው። ጀስት ላይፍ እየቀጠልኩ ነው። ላይፍ ይቀጥላል በቃ እያልኩ እንደዛ ነው እየኖርኩ ያሉት እንጂ እኔ ሂጃቤን ሳውልኩ እኮ አላውቅም ሀራም እንደሆነ እያወኩ እኮ ግን ሴንስ አላረግም በቃ ወላ አልገባችሁም? እኔ ወታማ በጣም መቅረብ ፈልጋለሁ። ሙዱሱ በቃ በጣም መቅረብ ፈልጋለሁ። አሁን ካሉበት አንድ አይደለም 10 እርምጃ መራመድ ፈልጋለሁ እንጂ ወላሂ ነው የምላችሁ። እሱ ቢላህ እኔ ጠነቀቅም እኔ አሁን ፀጉሬ ታየ፣ ሰውነቴ ታየ። የምፈልገው ሰው አንድ ሰው ስለሆነ ሁሉም ሰው እኔ እንደማልፈልጋቸው እነሱ የማይፈልጉኝ አይነት ስራ ማደርገው የሚሰማኝ ስሜት እንደዛ ነው። ድሮ ቢሆንስ ውበቴን እመለከታለሁ። የሚያምረውን ፀጉሬ ይሄ ወንድ ማየት የለበትም ብዬ እሰተራለሁ። ላይክ ያለኝ ነገር ቆንጆ እንደሆነ አምንና ይህን ቆንጆ ነገር መደበቅ እንዳለብኝና ለአንድ ሰው ማሳየት እንዳለብኝ ይሰማኝ ነበረ። አእምሮ ትክክል ቢሆን ማለት ነው። እኔ ግን ትክክል አይደለሁም። እኔ ዶክተር አያክመኝም። እኔ እንዳልኳችሁ ነው። ቀራሁም፣ ሰገድኩም፣ ዱዓም አደረግኩም። እሰው ዱዓው ላይ አይኔ ያብጣል በለቅሶ ስቀራ፣ ቁርአኑ ይበሰብሳል በለቅሶ ከቀራሁ። ጭራሽ ስለሆነ አያ በቀራ ቁጥር እኔ ያን አያ ትርጓሜውን በገባኝ ቁጥር ያንን ነገር እንደማልኖረው ሲሰማኝ የሚሰማኝ ቁስለት አልገባችሁም? እንደውም ድሮ እኔ ካወቃችሁ 200 300 ሰው እንዴት ተቀምጦ ድሮ ሳውዲ እያሉኝ ስለ ውበት፣ ስለ ፀጉር፣ ስለ ፊት ነው አይደለም መመክር የነበረው። የዛን ሰዓት ታማሚ ነበርኩኝ። እሱ
እሱን ማስታገሻ እየሰጡ ነው ለራሴ። ራሴን እየሸወጥኩ ነበረ። ለወንድላችሁ እንትን እንዳትሉ፣ ፏ በሉ፣ ዘንጡ፣ ልበሱ። እንደዚህ በቃ እንደዚህ አደርጋለሁ። አሪፍ ሀሳብ ነው። አሪፍ ሀሳብ ጠቁሙኝና የ6 ወር የአመት ልጅ ላሳድጋቲክ ማለት እናቴ እንደሆንኩ እያሰበ እንዲያደግ ማለት ነው። ደስ የሚል ሀሳብ ነው በጣም ግን አይጎዳኝም ማለት ልጅ ያልሆነ ልጅ ብሎ ውስጥ ማሰብ ራስ መሸወድ አይሆንም። እስኪ እንደዛ ቢዚ ሊያደርገኝ ይችላል። ቢያንስ ጊዜያዊ ደስታ ይሰጠኛል። በቃ ነገ ወደ አዲስ አበባ ስመለስ ይህን ነገር መጨረስ እፈልጋለሁ። በቃ የሰውኛ ስሜት የማይሰማችሁ መሆኑን በዚህ ነው የምታውቁት። ታዲያ ከእናንተ ጋር አሁን እኛ ተግባብተን እንዴት ነው የምንኖረው? ጋይስ በቃ ይሁት፣ አጥንቱን ይሁት እንዴት እንደሆነ በቃ ይሄ ነው በቃ። ይህንን ስንናገር እናንተ እኛን አትወዱንም፣ ትጠሉን አላችሁ። ቢኮዝ ካላስ ያኔ በቃ ሌቦች ናቸው። ሆስፒታል ላይ ያለችው መንገድ ነው የምጠርገው። 18,000 ብር አጠራቅማ እሷ ረገችልኝ። እሷ ናችሁ ለአንድ ቀን አይቼ በሞትኩኝ አለች። በቃ በአራት ቀን ሰው በላኝ ምግብ። ማርያምን እኔ በጣም ነው ሰኒ ማዝ ነው። በቃ በጣም ነው ማዝ ነው። በጣም በቃ እዚህ ዱባይ ላይ ያለ አበሻ በቃ እኔ እንጃ እግዚአብሔር ቲክቶከር ከሰውክ በሽጉጥ ነው መደፋሪ። ምንም አባቱ ያመጣም ቆሻሻ ምን አባቱ ቲክቶከር ነው። ከካ ሌባ ሰው ሌባ። እሺ በማርያም ነጭለት ጌች ዋዘዝልኝ በማርያም ደላላ ነው። ቶ በቃ ተው፣ እንደሷ ደላላ ነው ሳሪ እንዴ ልጁ ኤምኬ እንደዚህ ራሱ ስታዩ በቃ የለም በህይወት ያኔ በህይወት የለም ስል በቃ እንደዚህ በጣም እንትን ይኸው ጋይስ፣ ቆይ ውሃ ሊመጣ ነው። ተረጋጉ እናንተ ደግሞ ውሃ ስጩ። ልታካልብ ልጀፉ እንዴ? ተረጋጉ እንዴ! ውሃ ላስመጣ ነው። ተረጋጉ። እኔ ማርያምን አሁን መንገድ ነበር መሰለው ደም ይመጣል። አኬታዬ ደም ነው ጨርሶ እንዳልባቡ ፎቶ አንስተው ሲልኩላት ሲያስገቡት ይድናል አላቸው። ከዛ ተደወለና ከኢትዮጵያ መረባክ ቪዲዮ ሰርተውበታል። እንዳይሞት ሂድና ሰው አሉት። ልጁን እንዳይሞት አንሰው ሲሉት አንተ ተይጀዛ ቤት ጣለ ሐኪም ቤት ባለሰሪ ቆይ ጋይስ ዋን ሰጥቷለን ሊመጣ ወስደው ጉድ መድኃኒት ፎቶ አለ። ይኸው ኤምኬ ይኸው በማርያም ይኸው አንገቱ ምናምን ይኸው በማርያም ይኸው አሁን እኮ ገብተዋል። በቃ የምትታገለው ለእነዚህ ልጆች ነው። ገባ? ሰው ሰላማዊ ህይወቱን ይኖራል። ይሳቅ ነው ይሳቅ ነው። ወንድሜ ተረጋጋ፣ አይዞህ ተረጋጋ። በማርያም እንደው እነዚህ ወስዳችሁ የምትበሉት ገንዘብ ይብላኝ የላችሁ የእውነት። ይሳቅ ወይ ሳራ፣ እንዴት አመሻችሁ? እኛ ሰፈር ነህ፣ ቅርብ ነህ? አዎ፣ ግን ልሄድ ነው ወደ ዱባይ። ምን ነው ልምጣ? አዎ፣ መተህ ልጁን ብታወራው ብታገኘው ያለውን ነገር ያው ደላላ ነው ያመጣው። ከመጣ 2 ወሩ ነው። ኧረ ልጁን በአካል ብታወራ ሲታመማል። እኔ አላመጣሁም መሰለኝ ሌላ ከይበላል በቃ ከዛ ትናንትና አንድ ቲክቶክ ገንዳል ሰፈር ላይ ባለፈው ደላላ አጅማን ነው ወደ ሀገር መግባት አለ ዱካ አለ ብለዋል። ይሳቅ ልስጥ ቁጥሩ ማን ነው ስሙ? እሸቱ ነይሚያ ነው
እዛ ጋር ነው ያለው። ታወቅኩት። እሸቱ ይባላል። ስልኩ ላክ። አንድ ሱቅ ያለው አለ እዛው ሰፈር ነኝ።